አዝራ ምን ተፈጠረ? በመካከላቸው ያለው ፍቅር ይሄን ያክል ጠንካራ ሆኖ ሳለ ለመለያየት መወሰን እንዴት ይቻላል? በመሐላ ድራማ ላይ ማንም ያልተጠበቀውና ልብ ሰባሪ የሆነ ክስተት ተከስቷል። የሁላችንም ልብ ያደማው የአዝላና የመቴ ፍቺ። በሌላ በኩል ደግሞ ወደ ሀገሩ ሊመለስ የነበረውን ከድር አዝላ አብራው ተከትላ ሄደች። ይህ አስገራሚ ክስተት ምንድነው? በምን አይነት አስገራሚ መንገድ ነው ያስቀረችው? አስቀርተው አብረው የሄዱት? ዛሬ በእነዚህ ገጸ ባህሪያት ዙሪያ የተፈጠሩትን እውነተኛ ድራማዎችንና ማንም ያላስተዋላቸው ሚስጥሮች በዝርዝር እንመለከታለን። ከድር ወደ ሀገሩ ሲመለስ አዝራ ግን አርፋ አልተቀመጠችም። አብራው ተከትለው ሄደች። ይህ ነገር ወዴት እያመራ ነው? አዝራ እንግዲህ ከድር እንደተረዳት እያስተዋለች ነው። ማንም አልተረዳትም። ከድር ግን ተረድቷታል። ይህ ታዲያ ወዴት እያመራ ነው? ዛሬ እነዚህን እውነተኛ ድራማዎችን ከጀርባ ምን አለ የሚለውን ነገር በዝርዝር አብረን እንመለከታለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። የእናንተ ላይክ ማድረግ ብቻ ለሌላ ደግሞ እንዲደርስ ሸር በማድረግ ብቻ አብራችሁ ቆዩ። እንግዲህ ታሪኩ የሚጀምረው እዚህ ጋር ነው። አዝራና መቴ አስገራሚ አስደንጋጭ ውሳኔ ነው። በብዙ ውጣ ውረዶች ውስጥ ያለፉት እነዚህ ሁለት ጥንዶች በመጨረሻ ግን ግንኙነታቸው በይፋ ለማቆም ወስነዋል። አዝራ ከመጠን በላይ ወይም ከመቴ ጋር በሰላም ተነጋግራ ተፋትታለች። ይህ ፍቺ ለብዙ ተመልካቾች መርዶና ያልተጠበቀ ቢሆንም አዝራ ግን አዲስ የህይወት ምዕራፍ መጀመሪያ ነበር። መቴም ቢሆን ይህን ውሳኔ የተቀበለው በከፍተኛ ስሜትና ክብር ነው። ነገር ግን ይህ ፍቺ ሌላ ትልቅ በር ይከፍታል ብሎ ማን አልጠበቀም ነበር። ይህ ፍቺ ማንም ትልቅ በር ይከፍታል ብሎ ማንም አልጠበቀም ነበር። ምክንያቱም መቴ ከኤንጅላ ጋር መሆን ነው የሚፈልገው። አዝራ ይህን ሁሉ ነገር አላወቀችም። እንግዲህ ከድር ህይወቱን ሙሉ በሙሉ ለመቀየር ወደ ሀገሩ ለመመለስ እና እነዚህ ሰዎች ለመርሳት ከእናቱ ጋር ወደ ሌላ ሀገር ሂዶ ለመወሰን ሲያስብ ይህ ተስፋ ያስቆረጠው ነገር ምን ይሆን? ሙሉ በሙሉ ተስፋ ቆርጦ ስለነበር፣ ነገር ግን አዝራ ይህን ስትሰማ ዝም ብላ ወይም አርፋ አልተቀመጠችም። ወደ ሀገሩ እየተጓዘ የነበረውን ከድር መንገድ ላይ እንደደረሰ ደወለች። እሱም እንደሚሄድ ነገራት። እሷም አርፋ አልተቀመጠችም፣ ተከትለው ሄደች። ከሄደችም በኋላ እንግዲህ በጣም ደስ የሚልና አስገራሚ ነገሮችን አብረው እያሳለፉ እንደሆነ አይተናል። እንግዲህ ከድር በአዝራ መምጣት እጅግ ተገረመ። አዝራ ግን በዚህ ብቻ አላበቃችም። ሁላችንንም ባስደነገገ ሁኔታ በውስጥ አምቃ ያዘችውን እውነተኛ ስሜቷን አወጣችው። ለከድር እወዳለሁ፣ አትሂድ፣ ካንተ ጋር ነው መሆን የምፈልገው ስትል በግልጽ ነገረችው። ከድር በዚህ ንግግር ልቡ ተነካ። ጉዞውን በሙሉ እያሰባት ሄደ። ይህ ትዕግስት በድራማው ላይ አዲስና እጅግ ስሜት ቀስቃሽ ታሪክ ተፈጥሯል። እንግዲህ ከድር መጀመሪያ አዝራ በጣም ስታንቋሽሸውና ስትነቀው ነበር። እንግዲህ በዚህ ድራማ ላይ በጣም የሚገርመው ነገር እጅግ የሚገርምና አስገራሚ የሆነ ነገር ነው። እንግዲህ አዝራና ከድር በፍጹም አንድ ይሆናሉ ተብሎ አልተገመተም። አሁን ግን አብረው ሆነው ባንድ ሆነው ልጅም ወልደው አዝራም እንግዲህ በዚህ ሁኔታ በጣም ደስ ብሏት መቴም ከኤንጅራ ጋር በጣም ፈታ እያሉ እንደሆነ ነው ያየነው ማለት ነው። እንግዲህ በመሐላ ድራማ ላይ እጅግ ያልተጠበቁና ልብ ሰቀላ ክስተቶች ተከስተዋል። ሁላችንም ያስደነገጠው የአዝራና የመቴ ፍቺ እንደነበረ፣ ወደ ሀገሩ ሲመለስ የነበረውን እንግዲህ በምን አስቀረችው የሚለው ደግሞ በጣም የሚገርምና አጓጊ ነው ማለት ነው። ከሁላችንም ቀጥል ግን የሚገርመው ነገር ደግሞ ከድርና አዝራ ከአንድ ላይ መሆናቸው በጣም ይገርማል። በእውነት
ከድርና አዝራ መምጣት እጅግ አስገረመ። አዝራ ግን በዚህ ብቻ አላበቃችም። ሁላችንንም ባስገረመ ሁኔታ በውስጧ አምቃያዘችውን ነገር መናገሯ በጣም ይገርማል። በሌላ በኩል ደግሞ ብዙ ፈተናዎችንና መከራዎችን በአንድነት ያሳለፉት ኤንጅላና መቴ በመጨረሻ የሚጠብቁት ቀን ደረሰ። ለረጅም ጊዜ ሲመኙትና ሲያልሙት የነበረውን ያ ትልቅ ቀን ሲቃረብ ታይቷል። የሁለቱ ፍቅር በብዙ መሰናክሎች ውስጥ ቢያልፍም እርስ በርስ ያላቸው መተማመን ግን ዛሬ ላይ አድርሷቸዋል። ይህ ቀን ለነሱ ብቻ ሳይሆን ለቤተሰቦቻቸውም ትልቅ የደስታ ምንጭ ነው። ታዲያ ይህ የሚጠብቁት ቀን ሙሉ በሙሉ በደስታ ያበቃል ወይስ ሌላ አዲስ ፈተና ይገጥማቸዋል? ይህን ነገር ወደፊት አብረን እናያቸው ይሆናል። እንግዲህ እናንተስ በመሐላ ድራማ አድናቂዎች የአዝራና የመቴ መፈታት ከድርን አፈቅራለሁ ብላ ማስቀረት እውነታው እንዴት አያችሁት? አዝራ ትክክለኛ ውሳኔ የወሰነች ይመስላችኋል? እንዲሁም የኤንጅላና የመቴ መጨረሻ ምን ሊሆን ይችላል? ያላችሁን ሀሳብ ኮሜንት ላይ አስተያየታችሁን ኮሜንት መስጫው ላይ አስፈሩልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉ። በሌላ አዳዲስና ሳቢ የሆኑ ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛ። ሁሌም እንደምለው የእናንተ ፍቅርና ሰላም ይበዛላችሁ ዘንድ የዘወትር ምኞታችን ነው። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።